እንዴ ለምን? ምን አጠፋሽ አንቺ? እናትሽ እናቴ ሰላም ሞታለች። ምን እንዴ? ማለት አሁን እኮ ከደቂቃዎች በፊት አግኝቻታለሁ ብለሽም ነበር። አዎ ግን በስህተት ነው። እናትሽ አረብ ሀገር ሄደሽ ነው ታማ ሞተችው እና ለሳ ነው 10 ዓመት ሙሉ ያልተያያችሁት። እባክሽ ተረጋጊ የኔ ልጅ። እናቷን ደሞሰች ከነገርኳት ከሊሻ ግነሻል ብላኝ ነበር። እሺ ታለ ልጄ ተረጋጊ አልኩሽ። ልጅሽ ማድረግ ያለበትን ነገር ሰርቶ እንድጨርስ አገናኝሻለሁ። እስከዛ ግን በስልክ ላገናኝሽ ነው የመጣሁት። ምን? እሺ ደህና ነህ ግን? በህይወት አለ? አሁን እናቴ አንቺ ደህና ነሽ አይደል? ኳስ እንጫወት ብለህ ወጥተህ የት ነው የጠፋኸው ይህን ሁሉ ዓመት? ስንገናኝ በደንብ እናወራዋለን። እናትህን በህይወት ማግኘት ከፈለክ ያልኩህን ነገር ቶሎ አድርግ። ልጅሽን ማግኘት ከፈለክ አርፈሽ ተቀመጥ። ቆየት አለ ልጄ። የወይዘሮ ገነት ነፍስ ተረፈ። ሊገላት የሄደው የአቶ በኃይሉ ጋርድ ከድንገት የልጇን ፎቶ ሲያይ እያስታወሰ ነበርና ካፍኖ ሞተች ካለ በኋላ ፎቶውን ሲያይ መጨረሻ ላይ ህይወቷን ውሃ ደፍቶ አድኗታል። ብሌን እናትሽ ሞታለች ብላ አስረዳቻት። በዚህም ልቧ ተሰበረ። በጣም ያሳዝናል። መጨረሻ ላይ ግን እሺ ሁሉንም ነገር እንደዚህ ብለሽ ተናገሪ ባላት መሰረት ብሌን በመጣይ ሰዓት ይሄንን ብላ አስረድታታለች። የአንዱን ህይወት ለማዳን አንደኛዋን በህይወት ያለችውን ሰውታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ለቤቱ አዲስ ከሆናችሁ ላይክ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ አደራ። ክፍል 5 ወደ ክፍል 5 ከመግባታችን በፊት ወደ ክፍል 4 ስንመለስ እንግዲህ የበኃይሉ ጋር ሂደህ ገነትን አፍነህ በህይወት እንዳትኖር ግደላት በማለት ነበረ ያንተን ያለው። ምክንያቱም ብሌን የእናቷን መኖር በህይወት አለች ብላ ስለደወለችላት ብሌንም ወደ አሳዳጊዋ ወደ ገነት ጋር እየመጣች ነበረ። ይህን የሰማው በኃይሉ ግን ሂደህ መግደል አለብህ ብሎ ነበረ የላከው ማለት ነው። በዚህም ጊዜ እንግዲህ ቃልም ተናግራ ነው ይሄን ያለችው። እሷም ቀጥታ የታዘዘውን ትዕዛዝ እሷን ሄዶ ነው አፏን እፍን አድርጎ ለመግደል አፍንጫዋን አፏን ምን አድርጌ ነው ብላ እዛው ወርውሮ ካልጋዋ ላይ አፍኗት። ከድንገት ግን እዛ ሞተች እያለ እንድግ ሲል ያንን የዳግምን ፎቶ ከግድግዳ ላይ ያየዋል። ውሃ በመድፋት ይደነግጥና እሷንም ህይወቷ አይኗ ይገለጣል። ይሄ ፎቶ ማን ነው? ይሄ ፎቶ የማን ነው ሲላት የኔ ነው ይላታል ትለዋለች። እሱም እንግዲህ ምንሽ ነው እያላት ነበርና እሱ መጨረሻ ላይ ልጄ ነው ትለዋለች። የዚህ ጊዜ አንድ ነገር በህይወት እንድታርፍልሽ ከፈለግሽ ልጅሽን አገናኝሻለሁ፣ ይሄን ማድረግ አለብሽ ይላታል። ብሌን ካንቺ ጋር እየመጣች ነው፣ ስለዚህ እናቷ እንደ ሞተች አስረጃት ይላታል። እንዴ ለምንድን ነው ይሄን ማድረግም አልችልም ትለዋለች ወይዘሮ ገነት። እሱም ልጅሽ በህይወት እንድኖርልሽ ከፈለግሽ ይሄን ያለበለዚያ ግንባሩን እለዋለሁ ሲላት የስንት ዓመት 18 ዓመት የናፈቀችው ልጇን ደግሞ ለማየት እየጓጓችው እውነት ይሆን በማለት እሺ በቃ በማለት ትዕዛዙን ተቀበለች። እንግዲህ ይህንን ሲላት እያለቀሰች እየተንገበገበ የምትገኘው ገነት ብሌን ከድንገት ትመጣለች። እቤት ግብት ስትልም ምን ሆነች ነው ማዬ ብላ እቅፍ ታረጋት። ታለቅሳለች። እንዴ
ምን ሆነሽ ነው? ምንም አልሆንኩ ልጄ ትላታለች። የዚህ ጊዜ ሁሉንም ነገር እየነገረቻት ነበር። ብሌን ቀጥታ ወደ ቤቷ እንደገባ እሷም ልጄ አይ አሁን ተረዳሁሽ፣ አንቺ እናቴን ሳገኝ አንቺን የምተውሽ መስሎሽ ነው? እኔ ደግሞ እኮ ከእናቴ በላይ ነው የምወድሽ ትላታለች። ቤሉሉን መጥቶ ከአይንዬ ጋር መጥቶ ቁጭ በልብላ እንትን ስትለው የነበረው በሰላም እንዴት አድርገው ነው ያሰሩ እነማን ናቸው እያለ የነበር አይንዬም ቤሉልን ስጠይቅ የነበረው አያላቃቸውም በማለት ወሬውንም ሳያወራ ቁጭ ነበር ያለው። ተቀምጦ ግን ሁሉንም ሲጠይቅ ነበርና ስልኩንም ይዞ እንዴት አልወረደችም የምታቅ እያለ ኑኑን እንትን እያለ ነበር። ኑኑ ግን ቁጭ ብላ እያለቀሰች ነበርና በአፍንጫዋ እየነሰራትም ነበር። እሷም ይሄንን ነስሯን እያየች አሁን ደግሞ ብሄድ እየደወለላት ስለነበረ ብሄድም ሌላ ነገር ነው እንዴት ይሆን እያለች በጣም በቃ ኑኑ ትጨማለቂ፣ አሁን በቃ ወደ ራስሽ መመለስ አለብሽ እያለች ራሷን ስንትን ስትል ነበረ ስትመከር። በዚህ ጊዜ እንግዲህ ሁሉንም ነገር እንትን ካለች በኋላ ተነስታ ትሄዳለች። እሱም ይህንን ሰምታ ጧት በመሄድ ወደ ጋርዱ ጋር ስንሄድ ወደ በኃይሉ ጋር ሁሉን ነገር ጨረስኩ፣ ሁሉን ነገር አደረግ ይለዋል። አዎ በቃ ጨርሻለሁ ሲል ጥሩ ብሎ በደስታ ይቦርቃል በኃይሉም ማለት ነው። እናም እንግዲህ የሚያሳዘነችኝ ብሌን በቃ እናቴን አገኛለሁ ብላ እየናፈቀችው ብሌን እያለቀሰችም እናቷን ያሳደገቻት እናቷን እቅፍ አርጋ አይዞሽ በቃ ተረጋጊ እያለች እያባበለቻት ትገኛለች ብሌንም በቃ እናቴን አገኛለሁ ያልኩት ይህን ነበር በማለት ተነስታ ወደዛው ወደ ስራ ቦታዋ ትሄዳለች። በዚህ ጊዜ እያለቀሰች እቤት ትገባለች። ወደ ቤት ስትገባም እያለቀሰች ሁሉም ቃልና ዳጊ እቤት ነበሩ። ቃል ግን በደስታ እየቦረቀች ነው። ምንድን ነው ስትላት መረጃው እናቴን በሕይወት አለ ብዬ እናቴን ለማግኘት ነበር የሄድኩት፣ ነገር ግን እንደሞተች ነገሩኝ ትልና በቃ ስቅስቅ ብላ እዛም ሂዳ ታለቅሳለች። ስታለቅስም ውሃ አምጥታ ትሰጣታለች ቃል ማለት ነው። በዚህ ጊዜ እንግዲህ ዳጊም አብሮ በምታለቅስ ጊዜ ያለቅሳል። እንዴ አንተ ደግሞ ምን ሆነክ ነው የምታለቅሰው ትለዋለች። ሁሉም የራሱ ጥያቄ የሆነበት የእናቱ ጥያቄ ስለነበረ እኔም 18 ዓመቴ ነው ከሆነ ከመጫወቻ ቦታ ይዘው ሄደው እዛ ለ18 ዓመት ሙሉ እንትን ያሉኝ ቤተሰቦች እዛ ነበርኩኝ ይላል። የዚህ ጊዜ እናቴንም አንድ ብዬ ፈለግኩ አላገኘኋትም ሲል ያስረዳታል። ብሌንም ታለቅሳለች፣ በጣም ገበገባለች። እሱም እንደዛው 18 ዓመት ሙሉ ፈለግኳት፣ ታሪካችን ተመሳሳይ ነው እያላት ነበረ። እኔ በባለፈው እንደዛ ያልኩት በእንደዛ እንትን ነው ይቅርታ ሲላል ችግር የለውም ትለዋለች። ብሌንም ማለት ነው እያለቀሰች። እንግዲህ እንትና ግን ያቀደለት እቅድ አለ ኃላፊ ነኝ ብሎ የሚጎራውን አቶ በኃይሉን ጋርዱ እንግዲህ ወደ ዳጊ ጋ ይደውላል። ዳጊ ጋ በመደወል ዳጊም ይህን ታሪክ ለኑኑ አውርቷት ነበርና ከዛ ስልኩን ወዲያው ቁጭ እንዳለ ያነሳል። ሄሎ ማን ነው ይለዋል። ምክንያቱም መጀመሪያ ላይ ይሄንን እንትን ያለው ተደፍቶ ያልከውን ሁሉ አደርጋለሁኝ ብሎት ያንን ቃል አስታውሷል። ከእግሩ ስር ተደፍቶ እባክህን አፋልገኝ ብሎ ነበር። በኃይሉ ጋር የመጣኸው እንደዚህ ባገኝ ብለህ ነው ኢንፎርሜሽን? አዎ ለብዙ አመታት ነው ሲለው በቃ ተነስ ካገኘሁ እንትን እላለሁ ያለው ተደፍቶ እሱን አስታውሶ ነበር እና በዛ ነው እንትን ሲለው የነበረው። እንግዲህ እሱም ጋርዱ የደውልለትና ዳጊም አንስቶ በሚያናግረው ጊዜ እናትህን አግኝቻታለሁኝ ይለዋል። እሱ ግን ማመን አቃተው። ውጭ መጥቶ እንትን ሲል የያዘውን ስልክ ይከሰክሰዋል። ለ18 ዓመት የጠፋችው እናቱን ጥያቄ የሆነበትን እንዴት የሚል ጥያቄ ነውና በቁሙ ስልኩን ደንግጦ ጣለው። በሚጥልም ጊዜ ስልኩ ይሰበራል።
ሲም ካርዱንም ቢጨምር ወደ ሌላ ስልክ ጨምሮ መልሶ ይደውልለታል። በሚደውልለት ጊዜ አንድ ነገር የማደርግህ እናትህን የማገናኝህም የሆነ ነገር ካደረክ ነው ይለዋል። ምንድን ነው የማደርገው? እሱም የምታደርገው ከአቶ በኃይሉ ኪስ እንግዲህ ፍላሽ አለ። እሱን መረጃ እሱን አውጥተህ ያሉ መረጃዎች ናቸውና እሱን ካመጣህ ነው ይለዋል። እንዴ ሰላምን እኮ በጣም አከብራታለሁ፣ ደግሞም በጣም ጥሩ ሰው ነው። እንዴት ነው እሷ ክላስ ገብቼ የማወጣው ይለዋል ዳጊም። እሱም ግን አይ እንግዲህ እናትህን በህይወት ማግኘት ከፈለግ ይሄንን አድርግ ይለዋል። እሱም ግን ይደነግጣል። ይሄንንም ቢል እናቱን ለማግኘት ስለፈለገ በቃ ማድረግ ያለበትን ሁሉ አደርጋለሁኝ ብሎ ቃል ገባ። ከዚህም በኋላ እናቱን ለማገናኘት ያኛውም ቃል ገብቶላታል ማለት ነው። እንግዲህ ወደ ቃል ጋር ስንመጣ ቃል አባቷ በመደወል እንደዚህ አድርጓል፣ በቃ እንደሚሳካ እንደሚሆን እኮ እንትን ብያለሁ፣ እሷም መታዚ እያለቀሰኝ ነው ብላ ተነግረዋለች። እንግዲህ ቃል ልጇ ያልሆነችው ሰላም ልጅሽ ናት ተብላ የተሰጠችው ናት፣ የበኃይሉ ክፋም ማለት ነው። እንግዲህ ይህንን ያደረገው ለምንድን ነው ብላ ገኒም ስትጠይቀው ሌላ ምክንያቱም ቃል የምትባል የአንቺ ልጅ ናት ተብላ ለሰላም በኃይሉ ሰጥቷታል። ስለዚህ ስለተሰጠኝ አሁን ደግሞ ብሌን ያንቺ ልጅ ናት መባል ስለሌለባት ብላ በጣም ትናደድና እሷም እንግዲህ ልጇን ዳጊን ለ18 ዓመት ያጣችውን ልጇን ለማግኘት በቃ የብሌንን እናት ገደለች በውሸት ማለት ነው። እናም ይሄን ተቀብለው ሁሉም ይሄንን ትንካላይ በኋላ እሱም ቃል በገባው መሰረት የበኃይሉ ጋርድ ማለት ነው ቀጥታ ወደ እናቱ ቤት ይሄዳል። ገነት ጋር በመሄድ እንኪ ልጅሽን አውሪ ብሎ ስልኩን ደውሎ እሱም በጣም በመጨነቅ ያን ስልክ ያነሳና ልጄ በህይወት አለህ? እንዴት ነው ግን እስካሁን ድረስ እያለ ያልፈለግኩብሽ እኮ ቦታ የለም እማዬ ይላታል። እሱም እንግዲህ የነን እያላት እሷም እንደዚሁ ግን አንተ እዛ መጫወቻ ብረት ጋር ሆነ እንዴት እያለች ያለፈውን ልታነሳ እሱም በአካል ስንገናኝ ሁሉንም ታሪክ አወራሻለሁ ይላታል። እንግዲህ ጋርዱ የልጇን ድምፅ እንኳን ብዙ ምንትን ሳትል ስልኳን ምንጥቅ ያረግና ሌላ ከኔና ካንቺ ውጭ ሌላ ሰው ቢያቅ እገልሻለሁ ብሎ እሷንም እንደዚህ ገፈትራታል። ልጄን የት ነው ልጄን አምጡልኝ ብላ እሱም በስሜት ሆና ትደበድበው እንደዚህ ይዛ እንትን ትለዋለች። እሱም በመገፍተር እንግዲህ መሬቱን ይዛ እያለቀሰች ትገኛለች ማለት ነው። እንግዲህ ዳጊም የእናቱን ድምፅ በ18 ዓመቱ ሰምቷል ማለት ነው። በጣም ያሳዝናል። እውነትም አደራ የሚባለው ፊልም ማለት ነው። እናም እንግዲህ ይሄ በተለይ ነው ትምህርት የወሰድኩበት። ብዙውን ጊዜ አረብ ሀገር ላይ ልጅ ወልደው ከዚህ ይልካሉ። እዛ ወልደው መጥተው እዚህ አረብ ሀገር እድሜያቸው ጉልበታቸው በጣም እንትን ይላልና ልጆቻቸውን ካለማወቅ የተነሳ በጣም አስተማሪ ድራማ ነው። ስለዚህ ልጅ ሰላምዬ ልጇን እንግዲህ ቃል ናት ተብላ ተቀይራ ነው የተሰጠችው ማለት ነው። እውነተኛ ልጇ ግን ብሌን ነች። እናም ልጇን ማወቅም አልቻለችም። ቃል ማነች? ሰላም ማለት ነው። ቃል ልጅ ናት ተብላ ለሰላም የተሰጠው ነገር ግን ልጅቱ ደግሞ የቤት ሰራተኛዋ ለእናቷ ሆና እያገለገለ የምትኖር ናት። ነገር ግን እሷ አቅፍ እያረገች አረብ ሀገርን ስቃይና መከራ ስላየች ሲደክማትም ሲከፋትም እቅፍ እያረገች ሰላምዬ ምርጥ እናት ናት። ግን ልጇ መሆኗን ብታቅ ግን ማወቋ አይቀርም። ምክንያቱም አሁን ፍላሹን ይሄ ልጅ የአቶ በኃይሉን ፍላሽ ሁሉንም መረጃ ከያዘበት በኋላ ሁሉንም ነገር እንዲያውቅና ሁሉንም ነገር እንትን እንዲል የእሱ የበላይ ሆኖ እንዲኖር ነው የሚፈልገውና አሁን ላይ የብሌን እናት ሙታለች መባሉ ገኒ በህይወት ስለኖረችም ሁለቱም ሲገናኙ የእናቲቱ ደግሞ ማንነት ይገኛል ብዬ አስባለሁ። እናም በጣም አስተማሪና የወደድኩት ድራማ ነው ማለት ነው። በተለይ በስደቱ ዓለም ሆነው ልጅ ወልደው ልከው ልጃቸውን ለማያውቁ ምናምን በጣም አስተማሪ ነው። ብዙ ዓመታት ለቆዩ
እናም እንግዲህ ገኒ ባለመሞቷ ደስ ብሎናል። ለነበረን ቆይታ አመሰግናለሁ። ባይ ባይ።